ጌታ ምን ተናግሮ ምን አደረገልሽ? መስክሪ። ስሜ አዳነች ይባላል። ከየት ነው የመጣሽው? ቦሌ ቡልቡላ ነው የመጣን። ጌታ ምን አደረገልሽ? ጌታ ይሄ ልጅ በጣም ታሞ ነበር። ታሞ ተኝቶ ሳይሆን ይበላል ይጠጣል፣ ግን አንዳንዴ በቃ እንደዚህ ወደፊት ይደፋል። በቃ የያዘውን ነገር ይጥላል። በቃ ያለቅሳል እሱ በጣም። ከዛ ግራ ገብቶኝ ድሮም እናቴ ጋር ነበር አምጥቼ 1-2 ወር አልሞላም እዚህ ተቸግሮኝ እናቴ ደውላ ነገረች። በጣም አለቅሽ ስራ ቦታ ነው ወድቄ ነበርኩኝ። እንደው አዋጥቶን ትራንስፖርት ምናምን ሰጥቶኝ እዛ እጄ በቃ እዚህ ይዤ ያመጣለሁ ብዬ ይዤ ያመጣው ብዙ ቸርች ይዤ ሄድኩኝ። ተመልሼ እዚህ ያመጣው እኔ ግቢ ባለቤቷ ነበረች። እንደዚህ ቸርች አለ እኔ አባቢ ጋር ይዘሽ ሂጂ ብላ እዛ መጣች እዚህ። ከዛ አመጥቼ ጸሎት ሰዓት እንደርሳለን ብዬ በቃ በጣም አስቸገረ። ቸርች የገባውበት ሰዓት ጀምሮ ያለቅሳል። በጣም አስቸግሮን ነበር። ሁሉም አገልጋዮቹም አይተዋል እዛኛው ቀን ማለት ነው። ከዛ አባቢ ጋር ይዤ መጣው። አባቢም እንደውም ይዞ ይጸልያል ብሎ አባቢ በጣም አስቸግሮን ነበር። እዛ ሰዓት አባቢ ጸለየ፣ ዘይት በሱ ላይ ደፍቶ ነበር። እዛኛው ቀን ጀምሮ በቃ ይሄ በሽታ ቆመ። ከዛ ቀን ጀምሮ በየጊዜው ደጋግሞ ነበር የሚጥለው በየጊዜው። አዎ በቃ ጧትም ልክ 12 ሰዓት ጀምሮ እስከ 2 ሰዓት ድረስ እንደውም በጣም የባሰ ነው። ከዛ 6 ሰዓት እስከ 7 ሰዓት በሰዓት አለ 9 ሰዓት እስከ 10 ሰዓት 12 ሰዓት በጣም ያስቸግራል። በቀኑስ በየቀኑ ማለት ነው? አዎ በየቀኑ 3 ጊዜ ማለት ነው። ልጆቹ ጋር ይዤ ማውጣትን በጣም ነው የሚፈራው። ስራም ተውኩኝ 1 ወር። ከዛ እነሱ ደውሎ በቃ እኔ ልግም ብዬ ተውኩኝ። እነሱ ደውሎ ጠሩና ግራ ገብቶኝ ስራም ቀን ስመጣ አንድ ጠብቂ ይዤ ብዬ አመጥቼው ልጅ ነበረች ሱቅ እዛ ወጣችና እዛው ወድቆ በቃ ሰውነቱ ሁሉም ቁስል ሆነ። እዚህ አፍንጫው እንደዚህ አብጦ ግቢ ሰዎች ሁሉም በቃ አዘኑና እነሱ በቃ እንደዚህ አድርጊ ቸርች ይዘሽ ሂጂ አሉ። ከተጸለየ ለስንት ጊዜ ሆነ? 1 ወር አልሞላም። 1 ወር አልሞላም። ከዛ ቀን ጀምሮ ቶሎታ ጀምሮ በቃ የትም ቦታ አልወድቅም። ጓደኞቹ ጋር ወጥቶ ውጪም ይጫወታል፣ ግቢ ውስጥም ይጫወታል። ጌታ ይመስገን። ክብር ለኢየሱስ ይሁን። አጨብጭቡ። ምን ትያለሽ? ጌታ ኢየሱስን ይሄን ያደረገልሽ ምንም ቃላቱ ያጥረኛል። አባቢ ጌታ እግዚአብሔር ጸጋው አገልግሎቱ እግዚአብሔር አብስቶ ይስጥ። የልጆቹም የቤቴ ሁሉም እግዚአብሔር ይባርከው። እዚህ እሱ አገልግሎቱ ቆም እስከ ውጪ ድረስ እግዚአብሔር የትም ቦታ እሱ እግሩ እንዳይቆም እግዚአብሔር አብስቶ ይባርክ። ምንም ማለት አንጀም። ተባረኪ። ክብር ለእግዚአብሔር ስጥ። እስቲ ቆይ እንዳትጂ። በተከታታይ ነበር የሚጥለው? አዎ በተከታታይ ማለት ለምሳሌ ምን ያህል በቀን በቃ በቀን ጧት እና ከሰዓት 6 ሰዓት እስከ 9 ከዛ 6 ሰዓት ጀምሮ እስከ 7 ሰዓት ችግር የለም ይጫወታል፣ ምግቡም ይበላል። ግን ከዛ 9 ሰዓት በኋላ ይጥላል። ከጣለ በኋላ እሱ ያለው ሁሉም ይጥላልና በቃ ያለቅሳል፣ በጣም ያለቅሳል። እሱ የራሱ 5 ይሄ በጣም ከባድ እንትን ነው። አንድ ልጅ አለ የቸርቻችን ልጅ ኢዮብ ጻልጅ ንጉስ የሆነ ጫውቶ ባለፈው አሁን እሱ ታች ነው ማዘርጋ ሳገለግል ልክ እንደሱ ነበር ይዛው የመጣችው። ከሱ ምንድነው ትንሽ እናቱ እዛ በየቀኑ እዛው ራሱ ይዘነው ራሱ በቃ እሱ ሲጸልይለት በጣም ሲያስቸግር ነበር። በጣም መቀመጥ እንዲ በግድ ነው እንደዚህ ያቀፍኩት ራሱ እየጮኸ አይደል? አዎ ጮሁ። እንደውም ባለቤቴ ይዞ ወጣ። ከዛ አገልጋዮቹ ይዘሽ እንዳትሄድ ብሎ እነሱ ሁሉም እንትን ያደርጋል። እሱ ያለቅሳል። በቃ ቤት ሄዳለሁ ይሪባል፣ ሽንት ይመጣል ምናምን ብሎ በቃ በጣም ያስቸግራል። አዎ ከዛ እኔ ይገርማችሁ ጸለይንለት። ለዛም ልጅ እንደዛ ነው። እዛ ጸለይኩለት፣ ሰላም ሆነ። ከዛ እናቱ አደገና በዛው አላደገም፣ ብዙም ትንሽ ነው ከሱ ከፍ ያለው። እናቱ አሁን እዚህ ሰፈር ሌላ ቸርች ነች፣ እሱ ግን እዚህ ነኝ አለ። በቃ እሱ እዚህ ነኝ ብሏል። ባቢ እሱ ብቻውን ይመጣል፣ እሷ ሌላ ቦታ ነው የምትሄድ። የታሰጠን አንድ ልጅ ማለት ነው። አሁን ይሄንን ብላቴና ይገርመው እንደዚህ አይነት በሽታ በጣም ከባድ ነው። አክቹአሊ በሽታም አይደለም ሰዎች ሳይንሱ ምን ይለዋል ምናምን ብሎ ከአእምሮ ጋር ኦክሲጅን አለማለፍ፣ አንዳንድ መቋረጥ፣ እንደዚህ ብዙ ሰበብ ነው የሚሰጡት። ሌላም ከባድ ችግር ውስጥ ያስገቡታል። እግዚአብሔር ግን ሰማይ ግን ለሰው የማይቻለውን እግዚአብሔር ይቻላል። ከዚህ ሰዓት ጀምሮ መቼም ላይ ያገኘው አሜን። መልካም ሆኖልሻል። አሜን። እንደዚሁ
እንደመሰከርሽ ፈውስሽ ጸና። አሜን። ፈውስ ብቻ አይደለም ጌታ ይሄ ልጅ የበረከት ልጅ ነው ይለኛል። አሜን። ቤትሽ በረከቱ ገብቷል። መስከረሻልና ተፈጸመልሽ። በደሙ ሸፈንኩሽ። ጠላታችሁ ከቤታችሁ ተባረረ። በኢየሱስ አሜን። ቤታችሁ ላይ እንደዚህ ወጣ ወረድ ከፍ ዝቅ የሚለው ነገራችሁ ሁሉ ከዚህ በኋላ ተስተካከለ። አሜን። በኢየሱስ ስም ተስተካከለ። በኢየሱስ ስም አሜን። 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 ተባረክልኝ። ጌታ ይባርክሽ። ስምሽን ከየት መጣሽ? ጌታ ምን አደረገልሽ? መስኪን። ስሜ ደመቀች ይባላል። የመጣሁት ከቦሌ ቡልቡላ ነው። የሆነልኝ ለኔ ትልቅ በጣም በቃ በጣም ድንቅ አሁን አስታወስኩት እና እግዚአብሔር ክብሩን ይውሰድ። የ12 13 ዓመት ጥያቄ ነው ለኔ ተፈተልኝ። 13 ዓመት 3 ዓመት ጥያቄ አመስግኑ አጨብጭቡ ለኢየሱስ። እና እኔ 13 ዓመት ሙሉ ልቤ ላይ ኢየሱስ እያለ ጨለማ ውስጥ ነበር የምኖረው። በጣም 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 በቃ ለቃላት ማይገለጽ ብዙ ሆኛለሁ፣ ብዙ አሳልፌያለሁ። እዛ መሃል ግን ክርስቶስ ስላለ እያለፍኩ አልፌ ዛሬም በቅቼ ዛሬ ቆሜ እኔ እንጃ ለኔ በጣም ህልም ነው፣ ማይታመን ነገር ነው እግዚአብሔር ያደረገልኝ። ይሄን ሁሉ አመት ሲኖር ብዙ አሳልፌያለሁ። በዛ መሃል ባለቤቴ ሙስሊም ነው። አያምንም ማመን ቀርቶ ማይታሰብ ነው። ሳላቅበት ገብቼ ኖርኩት። ከገባ በኋላ አወቅኩት። የመጀመሪያ ልጄ ነፍሰ ጡር ሆኜ ነው ሙስሊም መሆኑን የሚያወቅኩት። አማኝ መስሎ ነው የገባሁት። ነፍሰ ጡር ከሆንኩኝ በኋላ ወደ እሱ እንዲመለስ ያላረጋ የለም። ሰማችሁ አይደል? አዎ ነፍሰ ጡር ነኝ፣ መሄጃ የለኝም። ስለዚህ እርግዝናዬን ይዤ ወደ እናቴ ወደ ቤተሰቤ መሄድ አልፈልግም። ያለኝ አማራጭ ወደ እሱ ሆኜ መኖር ነው። ልቤ ላይ ያለ ክርስቶስን ከልቤ እንደማላወጣ በራሴ አምናለሁ። ከጌታዬ ተነጋግሬ ተመሳስዬ ኖርኩት። ባለፈው እንደውም አንድ ሐሙስ ላይ አንድ ወር ምናምን ያልፈዋል። በጣም አዝነሽ ተስፋ ቆርጠሽ መተሽ ባቢ ነበረ። በጣም ብዙ ጊዜ እኔ ጸሎቴ ተቆርጦ አያውቅም። ከዛ እንደዛ ሆኜ እርግዝና እየገፋ መጣ። ወልጄ መራሶኝም ቀጠለ። ውጌው በጣም ቀጠለ፣ በረታ። ሲገጂ ማለት ተጀመረ። ያለኝ አማራጭ መስገድ ነው። ሲሰግድ ግን እኔ ለክርስቶስ ነው፣ ልቤ የሚያውቀው ክርስቶስን ነው። ሲገጂ ያነጥፋል፣ እሱ መስገጃውን ያነጥፋል። ከኋላ ቁም ይላል። እግዚአብሔር ምስክሬ ነው። የእውነት ማለት እዛንም ያለ ዛሬም ያለ ክርስቶስ ነው። ሲገጂ እሱ ከፊት ቆሞ አላሁ አክበር ሲል ጌታ ሆይ ክብሩን ውሰድ። የእውነቴን ነው። ይሰግዳል፣ ቀጥዬ እሰግዳለሁ። ልቤ የሚለው ሌላ፣ እሱ በአረበኛ ሲያወራ እኔ በአማርኛ በልቤ ድምጼን አላወጣም። እግዚአብሔር ምስክሬ ነው። ያኔም አለ ዛሬም አለ። ማንም አቅም ልቤን በጣም አለቅሳለሁ። አንዳንዴ ሰግዶ የሆነ ቆሞ እሱ የሚል ነገር አለ። እኔ ከጌታ ጋር ሲተነጋገርኩ ረስቼ እዛው እንጂ ድጋሚ እሱ ይንበረከካል። ረስቼ ግን እዛው ነኝ። ሐሳብሽ የት ነው ይላል ሰግዶ ሲጨርስ። ምን ሆንኩኝ? እየሰገድኩ እኮ ነው። እኔ ስቆም አልቆምሽም። በጣም ብዙ ክርክር ባለፈው ለባቢ ራሱ እሱ ራሱ ሲል ነበር ሙስሊም መስላኝ ምናምን ነገር አብራኝ ቆየቻለ። አብሬ በጣም ብዙ አሳለፍኩትና ልጄ ጠንከር እያለች ስትመጣ ጾም ተጀመረ። ጾማቸው መጣ። ጾም ያለኝ ልጾም? አዎ እሺ ነው ያልኩት። ምንም አላልኩም። ጾማቸው ሌሊት ተበልቶ የሚያዝ ጾም አለ። ተነስቼ አሙቄ አብሬ በላለሁ። ጾሙን ይይዛል። ስራ ይወጣል። ግጥም አድርጌ በልቼ ሲመጣ ቅርብ እግዚአብሔር ነው። ሃሌሉያ። እግዚአብሔር ከዛ በጣም ስራ የሚቀርበት ጊዜ አለ። ጾማቸው በጣም ከባድ ነው፣ ድካም ነው። ተኝቶ ስራ ሲቀር ለመብላት አይመችም። ኪራይ ቤት ነው፣ አንድ ክፍል ነው ያለሁት። ሁሉን መተኛቱን ሳረጋግጥ እግዚአብሔር ይባርካት አከራዬ ነበረች፣ ኦርቶዶክስ ነች። ከዛ የሆነ ምልክት ትሰጠኛለች ምግብ ሲዘጋጅ። አስብ እየጀመረታ እሷ ቤት ሄደሽ ላጥ ብላ እሷ ቤት ሄዳለሁ። እሺ አባሻሚ ነበርኩኝ። እሷ ቤት ሄጄ ባልቼ መጥቼ ለሱ ለጾም ጾሞ ጨርሶ የሚበሉትን ነገር አዘጋጃለሁ። አብሬ ቀርባለሁ፣ በላለሁ። ሊሰግድ ይነሳል፣ አብሬው እሱ ከፊት ይመራል፣ እኔ ከኋላ ሆኜ እኔ ከክርስቶስ ጌታ ሆይ ታያለሽ። ጌታ ሆይ ይሄን ለማታት ሲኖር ለሰው አውርቼ አላውቅም። እንደዚህ አድርጌ እንደኖርኩ ለአንድ ለሁለት ሰው አውርቻለሁ። ዛሬ ነው ጌታ ቀኑን ስላመጣልኝ። እቺ ቀን እንደምትመጣ ለስሙ ለዚህ ቀን ሃሌሉያ
እንደተማርነው በጽናት መቆየት አይደለ? መጽናቱ ትልቅ ፍሬ ያለው ጽናት ፍሬ ያለው። እሺ እና ቸርች መሄድ ማለት ለኔ ከባድ ነው። እንዲህ እየሆንን መሀል ላይ በጣም በቃ ኦቨር እየሆነ ሲመጣ መለያየት መጣ። የተወሰነ ወር ተለያየን፣ አሉናም ተመለስን። ከዛ በኋላ ጸናው በቃ እኔ በእምነቴ ነው የሚቀጥል። አሉናም አንተን እየዋሸሁት እግዚአብሔርን መዋሸት አልችልም፣ ለአንተ እያስመሰልኩ ነው፣ እየሰገድኩ አይደለም፣ ግልጹን ነገርኩት። ስለዚህ እኔ እንደዚህ ነው የሚቀጥለው አልኩት። ቸርች የሚባል ከሄሽ እገልሻለሁ አለ። ሲወጣ ሄዳለሁ፣ ቤት ካለ ይቀራለሁ እያልኩ ቀጠልኩኝ። ከ3 አመት ወዲህ ግን በድፍረት መውጣት ጀመርኩኝ። እጸልያለሁ፣ ይወጣለሁ። ከዛ ልጆቼ የት ሊሄድ እንደሚለብስ ያውቃሉ። ይሁዲ ከቅርብ ጊዜ ወዲህ እማዬ የልትሄጂ ነው? ጭፈራ ቤቷን ነው የምትሄደው። ተዋት ትጨፍርና ትምጣ ይላቸዋል። ጭፈራ ቤቷን ነው የምትሄደው፣ የት ትሄዳለች? ሌላ የእውነት አሉ ልጆች አሁን ጭፈራ ቤት ነው የምትሄደው፣ ተዋትና ጨፍራ ትምጣ ይላል። ዘይት ቤት ውስጥ አግኝቶ ከሆነ እንኪ ተቀቢ፣ እንደዚህ እየዘቀዘ እንኪ ተቀቢ። በጣም ይቃወም ነበረ። ቤተሰቦቹ በሙሉ ሙስሊም ናቸው። አንዷ እህቱ ብቻ ግን ከቅርብ ጊዜ ወዲህ በጌታ እንደሆነች ሰምቻለሁ። ከቅርብ ሳይሆን ቆይታለች። ባሏ ታሞ በዛ ምክንያት እሱ ጌታን ተቀበለ፣ እሷም ተቀበለች። አሁን ቤተሰቡ በሙሉ ቸርች ሰርቶ አገልጋይ ናቸው። የራሳውን ቸርች ሰምቶ በስልክ ይሰማ እና ቤተሰቡ በሙሉ ሙስሊም ናቸው። እንግዲህ እግዚአብሔር አምላክ በራሱ ጊዜ ያስጨንቅ። በጣም ብዙ ለመለየት ከእሱና እኔ አብረን ለመኖር ምንም አይነት ህልም የለኝም። ምንም አይነት በቃ ሞከርኩ አልሆነም። በቃ እግዚአብሔርን ጠየቅኩት፣ ጌታ ሆይ ድቅድቅ ያለ ጨለማ ውስጥ አንድ ሻማ ሲበራ ያበራል፣ ቤቱን ያንን ጨለማ ያበራል። እኔ የብርሃን ልጅ ከሆንኩት ይሄ ጨለማ ማይበራበት ምክንያት ምንድነው? እኔ እንደዚህ የሆንኩ ምክንያት ምንድነው? ቀንክ መቼ ነው? ጥያቄ ይሄ ነው። እግዚአብሔር ይባርካቸው። ቤተሰቦቼ አንድም ቀን ተቃውሞ አያውቁም። ሁሉም አማኝ ናቸው። ሁሉም ወንድሞቼ እህቶቼ ሁሉም አገልጋይ ናቸው። እናቴ ራሱ ጊዜዋን ጨርሳ ወደ ጌታ እስክትሄድ ድረስ የቸርች የእናቶች መሪ ነበረች። አንድም ቀን ተቃውሞ አታውቅም። ወደ ጌታ ይመለሳል እያለች ነው እሷ እስክትሞት ድረስ ወደ ጌታ ይመለሳል። ጽኒ ልጄ በአንድ ልጅ እንዳታቆም ውለጅለት ላይ ነበር እና ያልኩት ብዙ ፈተና፣ ብዙ ዱላ፣ ብዙ በጣም በቃላት ማይገለጽ ነገሮችን አሳለፍኩት። ከዛ መከራ በኋላ ምን ተፈጠረ? አርብ ድል መጣልኝ። ከዛ መከራ በኋላ በሰው አይምሮ ማይጠበቅ እኔ በአይምሮ ጠብቄ አላቅም። እኔ የሱ አፍ እግዚአብሔርን ይጠራል፣ የሱ እግር እግዚአብሔርን ቤት ይረግጣል። በተአምር ለኔ ማይሆን ተንበርክኬ ፊቱ ላይ አልጸልይም፣ መዝሙር አላዳምጥም። እሱ እየመጣ ከሆነ መዝሙር ይዘጋል። እና ያንን ሁሉ እግዚአብሔር አሸንፎ የዛሬ 15 ቀን ባቢ የለም እዚህ ዴብ እየሰበካ ነበረ። የአንድ ቤት አልያዜር ይነሳል እያለ ሲሰብክ ነበረ። የሞታ ነገር ይነሳል። የሆነ እንደ ልምድ አድርገን የምንቀበል ነገሮች አሉ አንዳንዴ። የኔ ግን የሞታ የተቀበረ ነገር ነው የተነሳ። እኔ እነሱ በጣም ለብዙ ወራት አውርተን አናውቅም። ቤት አንድ ቤት ውስጥ እየኖርን አንቺ ስትመጪ እሱ ተከትሎሽ መጣ። በቃ አብሮኝ ነው የመጣ። አብሮሽ ተከትሎሽ ነው የመጣ። እዛን ቀን ያን ቀን የዛሬ 15 ቀን ነው ፓስተር ዴቭ የሰበከ ቀን ክፍለ ሀገር ሄጄ መጥቻለሁ። ክፍለ ሀገር ሄጄ ውሳኔን ወስኜ ነው የመጣሁት። ልጆቼን ይዤ ወንድሞቼ ጋር ለመሄድ ለሱ ሳልነግር ለመሄድ ነው የመጣሁት። በቃሽ ተብዬ ይሄ ጉዳት ሁሉ በቃሽ፣ እኔም በቃኝ ብዬ ነው የመጣሁት። ጌታው አንተ ያልከው ይሁን፣ እኔ ወስኛለሁ፣ አንተም ወስንልኝ ብዬ መጣሁኝ። ሀርቡን መጥቼ ቅዳሜ ውዬ ጠዋት ይሁዲ ቸርች ሊመጣ ትንሽ ልብስ እያጠብኩኝ ከመሬት ተነስቶ በጣም ማይሆን ይሄ ነው ማይባል ቃል ተሳደበኝ። ተነስቶ ዝም ብሎ መልስ አልሰጠሁትም፣ መልስ አልሰጥም በዘመኔ ያውቃል። ከዛ በኋላ ያ የሰደባ ስድብ ለካ የራሱን ጭንቅላት መልሶ ነካው። ከዛ በጣም ያለ ቲቶ ይወጣና ከኔ ቀድሞ ነው ቸርቹ ነው የመጣ። እዚህ ቸርች ይሁን አላውቅም። ሴት እየሰበከች አለ። እዛን ቀን ማሜ ነበረ ስትሰብክ የነበረችው። እዚህ ነው በየ ነው የተገመትኩት። ሴት ሲሰብክ ከውጭ ሆኖ ለካ እሱ ሲያዳምጥ ብሏል ቸርቹ ላይ። እንዴ ይሄን ሁላ ሳረጋት፣ ይሄን ሁላ ሲሰድባት እንደዚህ ጥንካሬ የሰጣን ነገር ምንድነው? እሱ ራሱን ነው እየጠየቅኩ ነበር አለ። ተነስቶ መጣላ። ቸርቹን ሰምቶ ጨርሶ ሲለቀቁ ተለቆ ሄዷል። እሱም ማታ መጣ። አንቺ ውስጥ ነሽ? እሱ መጥቶ ቆይቶ እዚህ ከውጭ ነው አላየሁትም። እዛ ውጭ ቁጭ ብሎ ሲሰማ ቆይቶ ሄዷል። ከዛ ማታ መጣ። ሲመጣ እኔ የሚጠብቀው ስድብ ነው ወይም ቁጣ ግልምጫ ነው እንጂ ንግግር የለም። ምግብ አቅርቤ አይበላም። በቃ በጣም ብዙ ነገር ነበረ። መጣና እንዴት ነው አለ። ምኑ ሲለው አንቺ ለምንድን ነው ማትመለሽ? ለምንድን ነው አንድ ማን ነው አለ። ወዴት ነው የሚመለሰው ሲለው እስልምና ላይ ሲለው እኔ ብርሃን የሆነውን ክርስቶስን ይዣለሁ፣ ወዴትም አልሄድም አልኩት። ይሄ ብርሃን የሆነ ክርስቶስ ከልጆችሽ ይበልጣል አለ። ካለኝ ነገር ሁሉ ይበልጣል። ልጆቼን ሰጪ እሱ ነው፣ ከልጆቼ ይበልጣል አዎ አልኩት። እርግጠኛ ነሽ? አዎ። እሺ ይሄንን ክርስቶስን እኔ መቀበል ፈልጋለሁ አለ። እኔ አላመንኩትም። ቀልድ መስሎኝ
አንተ የምትቀልድበት አይደለም ክርስቶስ እንደ በፊቱ የምትልበት ብለህ የምታልፍ አይደለም። በዚህ ሁሉ ወጀብ እኔን አቁሞ ያቆመኝ ጥንካሬ የሰጠኝ በዚህ ሁሉ ዱላ እንዳልሞት የጠበቀኝ እሱ ነው። ከልጆቼ ይበልጣል ስለው እኮ እኔም ደግሞ ቀልዴን አይደለም ከወሰንኩት 4 ቀን ሆኖኛል። እናቱ በጣም እንግዲህ ምን ሊበላችሁ ቤተሰቡ በሙሉ ክርስቲናን አያውቅም። እናቱ ደውላ ህልም አይቻለሁ ብላ ነው። ለምንድን ነው አንድ ማትሆኑት? እኔ ክርስቲያን መሆኔን ሁሉ አታውቅም። ቤተሰባችሁ ለምንድን ነው ህልም እያየሁት ነው ልጆችን እያጣኝ ነው ብላ ትደውልለታለች። ከዛ አዎ እናቴ ሚስቴ እንደዚህ ናት ወደ እኔ አልመለስም ብላለች። ምን ላድርጋት ስል አንተ ወደ እሷ ተመለስ። አሜን ብላሻል እናቴ። አዎ ከልብሽ ነው? አዎ በቃ ዱአሽን አድርግልኝ እኔም እናንተን ላለማጣት እንጂ ወስኛለሁኝ ሲልባል አንተ ለልጆች ሳይሆን ለራስ ለነፍስ ስትል ክርስቶስን ከልብ መቀበል ከፈለግ አሁን ነው ደውዬ እዚህ ሰፈር አገልጋዮች አሉ ሊውሰድ ካልኩት ይሻላ። አርብ አይደለም የዛሬ 15 ቀን ማታ ከዛ ለሽ ያለ ከዛ ተነጋገርን። በሳምንቱ በማግስቱ ሊመጣ ተነጋገርን። አልሆነም። በሶስተኛ ቀንም ሲለው ስራ ተደወለ አለ። የሌላ ስራ ተደወለለት። ስራ ጀመረ። ስራ አንተ ከልብ ያስበው ከሆነ አሁንም ወስን እኔ አላስገድድም። በግዳት የመጣው ነገር ትመለሳል። እዛና አንተ አስገድደኝ አስገባ ወጥቻለሁ። አስገድጄ አላስገብ ክርስቶስ ካስገደደክ ትገባበታለህ ያልኩት ስራውን ሄዳ ሰርቶ መጣ። ከዛ በኋላ ሊመጣ አልፈለገም። ደውዬ ስጨቀጭቀው እሺ ብሎ መጣ። ማታው እና አዳሩን ለናለው ስራው ቤት ቁጭ ብሎ በቃ አለ የሚባል ስራ አልነበረም። እግዚአብሔር ይመስገን ገና ክርስቶስን ለመቀበል ልቡ ሲያስብ ስራውም ተከፈተለት። ስራው ከበለ እግዚአብሔር ይሁን መንገድ ሆነ። አየህ አይደል አልኩት። ገና ኢየሱስን ይቀበላል ስትል ስራ እድል ሲከፈትልኝ ሲል አንቺ እውነትሽን እኮ ነው ልልሽ ነበር እውነትሽን እኮ ነው ልልሽ ነበር። የተከፈተልኝ ስራ የሚገርም ነው አለ እና ያን ቀን ያስብከትም ዴቢም ሲሰብ ዴቢ ድምክ ይባረክ እግዚአብሔር ይባርክ። ማሚራ ባብራሱ ብዙ ጊዜ አንድ ሁለት ጊዜ ነው ትወርስቻለሽ ላይ ነበር። የሱም መውረሱስ ታው እኔ በቃ በህልሜም የለም እሱም መውረሱን ታው ጭራሽ አታስብ በህልሜም የለም በቃ እኔ ልጆቼን ግን እንዳይወስድብኝ ስለው ልጆችሽ የጌታ ናቸው እሱንም ትወርሻለሽ አለኝ። አሜን ልኝ አሜን። እግዚአብሔር አምላክ ክብሩን ይውሰድ። አርሳረክሽ አርብ መጣ አርብ ዕለት አጧል ለማሚ ደወልሽ። ከዛ ባቢ ቸርች ነው እና ቸርች ይዘሽ ሂጂ እኛ ተኝተናል። እዚህ ሐሙስ አዳር ስለሆነ እዚህ ተኝተን ሲንኳኳ ምንድነው እሱ ብዬ በዛ ጋር ስከፍት ባሏን ይዛ እዚህ በርጋ ቆማለች። እና በቃ እኔ ማላምን እርግጠኛ ከልብክ ነው ስለ እንደ ቃልት የለም እኮ አለ። በቃ ገብቷል። ኢየሱስ ከገባ ቤት ውስጥ ምን ትፈልጋ? እሷ እኮ ቀድማ እኮ ነው ያጀችው። እሱ አምናና ሲል እሷ ደግሞ ኢየሱስ መሰዊያው አንዴ ማን ሆኗል? ኢየሱስ አሸንፏል። እሺ ቀጥይ። በጣም ለኔ ታምር ነው። ለሰው ቀላል ሊመስል ይችላል ያሳለፍኩት። አርብ ዕለት መጣ ጌታን በባቢጅ ተቀበለ። በቃ ጌታ ይቀበላል አለ። ትሄዳለህ? አዎ ባልተነሳልኩትና ማሚ ጋር ሲደውል ቸርች ነው አለ። ቸርች መሆኑን አውቃለሁ ለመጠየቅና እሱን እርግጠኛ እንደሆነ ለመጠየቅ ብዬ አልኩት። አዎ አለ። ማሚ ጋር ደውዬ ሲል ቸርች ነው ቶሎ ይዱስ ባይ እንዳይወጡ ቶሎ ባይ አለኝ። እንዳው ይወጣሉ ስትል ሰምተዋል። ባይ እንዳይወጡ ቶሎ ባይ አለኝ። እሱ ራሱ አዎ ተነሳስ ከበለስም ይሆን ሃሌሉያ። እና እግዚአብሔር እኔ እንጃ ሰው ብር አግኝቶ ሊደሰት ይችላል። ሌላ ቁሳቁስ አግኝቶ ጊዜያዊ ነው ሁሉም። ከክርስቶስ በኋላ ይመጣል ሁሉም ይከተላል። አሜን። እኔ እግዚአብሔር እኔ እንጃ እኔ ምን ብቻ አላቅም። በዛማኔ ያልጠበቅኩት ተአምር ቢኖር ለወንድሜ ደውዬ ወንድሜ ውብሸት እኮ ጌታን ተቀበለ ስለው አወራውና ሀርብ ዕለት ነው ከዚህ ሲሄድ እሱ ጋር ተለያየን። ለባቢ ነግሮ ስራ ስላለኝ ቀጥዬ ትምህርት ጀምራለሁ ብሎ ቃል ገብቶ ነው ሄዳ። እሱ በቃ ፊልዱን ሄዳ ወንድሜ እንደዛ ስለው አወራና ቆይ እስቲ ዳም ቆይ አንዴ ተኝቼ ከሆነ ሊንካ ብሎ ስልኩን ነቅቶ አወራሽ። ከዛ ጌታ ይባረክ። መልሶ ደወለና አንቺ እውነትም አልተኛውም። እውነት ነው። እግዚአብሔር በይ ወደ ህዝቡ ዙሪ እጅሽን ዘርጊ። ለህዝቡ ልንባርካቸው ነው። የሏችሁም እንዴ እናንተ የሏችሁም ወይ? በእሷ የደረሰ ይደርስባቸዋል። እሷን ያገኛቸዋል። በዘርጊና በእኔ ቤት የሆነው በእናንተም ቤት ይሁን። ተቀበሉ።
በእናንተ ቤት ጨለማ ውስጥ ላላችሁት ብርሃን ይሁንላችሁ። አሜን። ለእኔ እንደበራ ኢየሱስ ለሁላችሁም ጨለማ ውስጥ ላላችሁት ይብራላችሁ። አሜን። በኢየሱስ ስም ሆነ። አሜን። የታሰሩ ተፈቱ፣ በኢየሱስ ስም ተፈቱ። አሜን። ጌታም እንዳይተቀላችሁ የዛሬ የተወሰነ አመት ከ2 ወር እንደዛ አካባቢ ነው። በዛ ከቤት ወጥቼ ሳልፍ እንደዚህ ያሳየኝና መደዳውን ትወርሳለህ አለኝ። አሜን። ከዛ ስል ሰፈሬ እኮ ነው እኔ ሰፈር ነው እኔ ቤት ነው ያልኩ እናንተም ቤት ይሆናል። አሜን። ጮክበና ተቀበል ከቤቴ እንደወጣው አሉ መዳን ያለባቸው ይድናል እያልኩኝ ይድናል። ሶስተኛው ነው አንቺ ሶስተኛው ሁለተኛው ሶስተኛው እዛኔ ነበርኩት አራተኛው ላይ አራተኛ ነበርሽ። በቃ ይድናል እዛም ይድናል። መደዳውን አሉ ሌሎችም እዛ እባብ ይሞታል ብዬ ነበር። 3 እባቦች ሞተዋል እዛ ሰፈር ላይ አይደል? የሚያክሰው የለም እንዴ? ሞቷል። እኔ እንኳን ሱቄ በሬ ላይ ገብቶ በሱቅ በተከራየሁት ቤቴ ላይ ግቢው ላይ ገባና ቀጥታ በቆርቆሮ ወደ ሱቅ ነበር ሊገባ ይመጣ። ነፍሰ ጡር ነበርኩ ትንሹን ልጄን በኢየሱስም 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 አልኩ ሲጮህ ወጥቼ እነሱ ብለው ጮህ ሁሉም በሩን ከፍተው ወደ ቤቱ ነው የገባ። በራቸውን ዘግቶ እንዲቆሙ ያዩት ነው እባቡን። እባብ ሲሉ ወጥቼ በኢየሱስም ሲል ቀጥ ብሎ ቆማ። ቀጥሎ ቆመ። በኢየሱስም ቆም ብዬ ሮጬ ገብቼ ነፍሰ ጡር ነው 8 ወር አካባቢ ዱላ ይዤ እስኪመጣ ድረስ ቆሞ ጠበቃ። ከዛ እባቡን ሊመታ ጠበቀሽ ዱላ ወንድ ተመከተ። ከዛስ ምን አረግሽው? ቆሞ ጠበቀ። ለወንዶች ዱላ ሰጠሁት። ቅጥቅጥ አድርጎ ወደ ቤቴ ሊገባ ሲል ገደሉት። አረጉት፣ ገደሉት። ባለቤቴ ነው እንደውም አንስቶ ሙባሪክን ታውቂዋለሽ አይደል? እሱ ደግሞ እዚህ አዳር ስንል እዛ ሰፈር ላይ እባቦች ይሞታሉ ተራ በተራ ስናገር ነበር ያቆም። በቃ ይሞታሉ መስክሯል። እንደውም እሱ መጣና የዛኑ ቀን ስሙን ወደ ምስሙ ሄደ። ሱቁ እየሰራ እባቡ መጣ። በኢየሱስ ስም ብሎት ገባ። ሲመለስ እንደዛው ቆሟል። እሷ እንዳለችው ለመስራቹ መንፈሳዊ ናቸው። ከዛ አለ በዱላ ገደልኩት አለ። ስገለው አንዱ አመጣችና ጫጩቴን ገደልክብኝ ዶሮዬን ብላ ከሰሰችው። ሌላኛው መጣ ዶሮዋ እሱንም ገደለው አብሮ። አረ ጮክና አሜን። እኔ እላችኋለሁ ተራ በተራ ተለቅሞ ይሞታል። አሜን። ጮክበና ይሞታል ኢየሱስ ሰባ። አዎ ኢየሱስ ብቻ ይመለካል። ገና ይታያል። በየጓዳው የተቀመጡ ጣዖታቱ ይወጣሉ። አሜን 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 አሜን። በኢየሱስ ስም ይወጣሉ። አሜን። ያው ከዛ የድኮ ኮሮ እባቦች ይሞታሉ፣ ብዙዎች ጌታን ያገኛሉ አለ። ገና አሁን እዛ ሰፈር ታያላችሁ መጥተው ሲመሰክሩ ዋናዎቹን ጌታ 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 አሜን። በሰፈሬም ሆነ አሜን፣ ጮክበና በመንደርሽም ሆነ በአካባቢያችሁም ሆነ በኢየሱስ ስም ሃሌሉያ። ተባረኪ። ሌላ የምትይው አለ? ሌላ ከዚህ በላይ ምንም ምለው ይድነቅ ይባረክ። አሜን አሜን። ከዚህ የበለጠ ጸጋ እግዚአብሔር ይስጥ። እስቲ ለምን በደንብ በኃይል አግዟት። ክብር ለእግዚአብሔር ይሁን። እምነቱ ላይ እንዲጸና በጸሎቴ አትለየ። አሜን። እሺ እናቴ እግዚአብሔር እንዲረዳኝ ሁላችሁም አደራ ምለው ሁላችሁም ሲጸልዩ በልባችሁ አስቡ እንዲጸና እግዚአብሔር እንዲያጸና በጸሎታችሁ እርዱኝ። ከዚህ በላይ ደስታ የለም። እግዚአብሔር ክብሩን ይውሰድ። አሜን።